ይሄ የማይታመን ነው። ሞሮኮ ኔዘርላንድን አሸንፋለች። የዕለቱ ታላቅ ስፖርታዊ ዜና ሰኔ 23 ቀን 2018 ዓመተ ምህረት። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የስፖርት ቤተሰቦች፣ ዛሬ በዓለም ዋንጫ ታሪክ ሌላ አስገራሚና አስደማሚ ታሪክ ተጽፏል። የአትላስ አንበሶች ማለት ነው ሞሮኮች በሞንቴሪ ስቴዲየም ብርቱካናማዎችን ኔዘርላንድን ስብስብ አስደንግጠው ወደ ቀጣዩ ዙር አልፏል። ሙሉን የስሜቱን ማዕበል ዝርዝሩን አሁን ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁን ቆዩ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር። የጨዋታው አንገብጋቢ ሂደቶችና ቁልፍ ነጥቦች። የመጀመሪያው ግስጋሴ ጨዋታው በሁለቱም በኩል እጅግ ተመጣጣኝና ብርቱ ፉክክር የታየበት ነበር። ሆኖም ግን ሁለተኛው አጋማሽ በተጀመረ በ72ኛው ደቂቃ ላይ ድንቅ ብቃቱን እያሳየ የሚገኘው ኮዲ ጋክፖ ለኔዘርላንድ መሪነትን ያገኘችበትን ግሩም ግብ በማስቆጠር መላው የስቴዲየሙን ደጋፊ በደስታ አስጨፍሮ ነበር። የመጨረሻው ሰዓት ድራማ ኔዘርላንድ ድሉን ጨብጣለሁ ብላ ስታስብ ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት በ91ኛው ደቂቃ ላይ ያልተጠበቀ ነገር ተከሰተ። ተከላካዩ ኢሳ ዲያኮ ከማዕዘን የተሻገረለትን ኳስ በግሩም ሁኔታ በጭንቅላቱ በመቅጨት መረብ ላይ ማሳረፍ ችሏል። ስቴዲየሙ በሞሮኮ ደጋፊዎች ጩኸት ተናወጠ። 1-1 ተጠናቀቀ። የተጨማሪ ሰዓት ትንቅንቁ ተጀመረ። መደበኛው 9ኛ ደቂቃ አለቀ። ጨዋታው ባቻ ውጤት መጠናቀቁንም ተከትሎ የሰጡ ተጨማሪ 30 ደቂቃዎች ሁለቱም ቡድኖች ከፍተኛ ጥንቃቄ በማድረጋቸው ተጨማሪ ግብ ሳይቆጠር ወደ መለያ ምት ወደ ፔናልቲ ተሰጠ ማለት ነው። ሌላኛው በመለያ ምት ወቅት እንግዲህ ከፍተኛ የጭንቀት ስሜት እንግዲህ ሰፍኖ ነበር። የኔዘርላንድስ ኩዊንቲን ቲምበር እና ጀስቲን ኩሊቨር መለያ ምታቸውን መሳት ተከትሎ የሞሮኮ ግብ ጠባቂ ያሲን ቡኒ የመጨረሻውን ወሳኝ ኳስ አዳነ። በስተመጨረሻም እንግዲህ እስማኤል ሳይብር መለያ ምቱን በራስ መተማመን አስቆጥሮ ሞሮኮን 3-2 በሆነ ውጤት ድል አቀዳጅቷል። የግምቶቹ መፈራረስ ነው እዚህ ጋር የምንመለከተው። ለዚህ ውድድር ትልቅ ግምት ተሰጥቶትና ዋንጫውን ተወስዳለች ተብሎ ተስፋ ተጥሎበት የነበረው ብርቱካናማው ኔዘርላንድ ነበር። የምርም ማለት ነው ብዙ ሚዲያዎች ሻወር የነበሩት እሱን ነበር። እኛም የጠበቅነው ግን ባልተጠበቀ ሁኔታ በጊዜ በአጠቃላይ ውድድር እንግዲህ ለመሰናበት ተገዳለች ዘንድሮ ኔዘርላንድ። ሞሮኮ ግን ወደ 16ቱ የጥሎ ማለፍ ዙር በታላቅ ክብር ተቀላቅላለች። ይቺ ሀገር እንግዲህ የአፍሪካ ንጉስ ነው የምንላት፣ አሁን የአፍሪካ ንጉስ። የዛሬው የስፖርት ዜና መርሃ ግብራችን በዚህ ተጠናቋል። ለቀጣዩ የሞሮኮና ካናዳ ጨዋታ ዝግጅታችን ይዘን ወደ እናንተ እስከምንደርስ እንግዲህ ቤቱን ፎሎ በማድረግ ይህን ቪዲዮ ሼር አድርጉ። የዜና ምንጭ ፊፋ ኦፊሻል ማች ሪፖርት እና ፎክስ ስፖርትስ። ቴንክ ዩ